እኔ እስከ ጥግ ማለት ነው እስከ ጥግ ሄዳለሁ፣ ሞክራለሁ፣ እሱን ለማግኘት ምንም አደርጋለሁ። በቃ ምንም አይነት ነገር እሱ የኔ እንዲሆን ብቻ ነው የምፈልገው። በቃ መረጋጋት አለብሽ። እንዴት መሰለህ ኪራ፣ አይደለም እኔ ልጠይቅህ ማለት እኔና ልዑልን እንዴት ነው የምታስበው? ማለት እሱ እንደሚያስበው ነው አንተም እያሰብክ ያለኸው? እሱ ግራ ገባኝ እኮ እኔም ያ ነገር እንዳይፈጠር ያለፈው ነገር እንዳይፈጠር ከዚህ ቀድመሽ እያሳየሽ ነው ያለው ነገር እያልኩሽ ነው አይደል? ስርዓት መያዝ ያለብሽ ቦታ ላይ መያዝ ነው። እኔ ከሱ ውጭ ማንንም አልተውም። በቃ ልተውም አልችልም። በቃ አይደለም አንድ አንገቱ ላይ ወጣው ምናምን ነገር እኔ በቃ እኔ አይደለም በዚህ ልክ አትዋሽኝ። እግዚአብሔር ምንድን ነው የምዋሽኝ? አልገባኝም። የእውነት እንደዚህ እያልክ ነው ኪራ? አይደለም እናቴ መሰለሽ እኔ ላንቺ ጉጂ እያደረገሽ ያለው አንዱኛው ልጁ እሱ ነው። ግን ልተወው አልችልም። ምክንያቱም ማለት ነው እኔ አንዴ ወድጄዋለሁ። በቃ እሱ መተው አልችልም። ሰላም ፋሚሊ እንዴት እውነት ለመናገር ማድረግ እችላለሁ። እሱ ምን ማድረግ እሱ ማጣት አልችልም። በቃ እሱ በማይሆን ነገር ውስጥ ነው የተረዳው እና እሱን ማጣት አልችልም። ለእኔ በቃ ከባድ ህመም ነው። እሱን ማጣት አልችልም። መጀመሪያ አንቺ አሁን ያለሽበት ነገር አይወስንም። መጀመሪያ አይቀድምም። የኔ ችግር የለውም። የኔ ደርስበታለሁ። እኔ ደርስበታለሁ። ይህ ሁሉ ነገር አሁን እያደረገ ያለው ቶሎ እየወሰንሽ ስላለ ነው እና ፕሊዝ በቃ አሁን ላይ በቃ እኔ እንጃ በቃ እውነቱን የነገረሽ ይመስለኛል። በዚህ ልክ ይሄን ያደርጋልን ብዬ አላሰብኩም። እውነት ለመናገር ያንን ነገር ሲያደርግ እኔ ራሱ ይቅርታ ጠይቃለሁ። በቃ እኔ ባለፈው ማስከፍቼዋለሁ ብዬ ነበር ያሰብኩ ያለው። እንደዚህ ሲያደርግ በጣም ተሰምቶኛል። እኔ በልዑል ሳይሰማኝ ቀርቶ ነው ይመስልሽ? ልዑል የራሴ ሰው ጓደኛዬ፣ ልዑልን መናገር ካለብኝ ማስቀየም ካለብኝ አስቀይም ነው። እውነትን እነግርሽ አንቺ ሴት ነሽ። ለአንቺ እኔ ቦታም እንደዚህ እንትን ድርድርም አልሰጥም። እውነት ለመናገር ልዑልን ማስቀየም ካለብኝ እኔ ነኝ ማስቀየም። ለዛ ነው እንክብካቤ ያስፈልጋል። ልዑል ምንም አላደረገም። ልዑል ከጎን እያገዘኝ ያለ ሰው ነው እና እሱ ምንም እንዲሆን አልፈልግም። እና በቃ እኔ አሁን አንድና አንድ ነገር ማንም በቃ እንዲያውቅ ነው የምፈልገው። በቃ እኔ አልተውም። ያ በቃ የኔ እስኪሆን ድረስ እስከ መጨረሻ እንደዚህ እያደረገብሽ እንዴት ነው አልተውም የምትይው? አንቺ ስርዓት ያዥ። በቃ እሱ ከሰው ጋር ቢያገባ ራሱ በቃ አፋተዋለሁ እንጂ አልተውም። የእውነቴን ያክል ነው። በቃ አንቺ በዚህ ልክ እንደዚህ አድርጎ በሁለተኛ ቀን እንደዚህ ቤተሰብ ጋር እንደዚህ ቆይ፣ ለአንቺ ክብር ካለው ለአንቺ ቦታ ካለው እሺ፣ ቤተሰቦች ጋር እንደዚህ ይቅርታ ብሎ ጠየቀ አይደል? ሄደ። ትልቅ ነገር ነው። ይሄን እኔ በጣም ደስ ብሎኛል። እኔም እየነገርኩሽ ነበር። ግን በዚህ ልክ እንደዚህ እንዴት ሊያደርግ ይችላል? ቆይ ይሄ ነገር እውነት ነው አጣርቶ ወደል እኔ ራሱ በጣም እያልሽ ነው። እግዚአብሔር ራስሽ ጊዜ ስጪ፣ ራስሽን አዳምጪ። በቃ ጭንቅላትሽን ሊሊ እንደዚህ አይደለም ማለት ያለብሽ። አንዳንድ ጊዜ ውሳኔ የምትወስኑት ነገር እኔ በጣም ምንድነው እኔ ኪራ መውደድ ማለት በቃ እንዲህ በቀላሉ ማለት ነው። በቀላሉ ከውስጤ እሱ ላወጣ አልችልም። የአንቺ ደስ ያስደስተኝ ነገር እኔ ማለት እዚህ ጋር ማለት ነው አልቅሼ ምናምን ማበድ አልችልም። በቃ እንደዚህ ያደረገሽ እኔ ማየት አልችልም። ታዲያ በቃ የሚያደርገው እኔ ወንድ ልጅ ነኝ አይደል? ሀሳቡ መች ጠፋኝ። እንደዚህ እያደረገ ዝም ማለት አልችልም። እውነቱን ተረጂ። በቃ እኔንም ስሚ። ሄዱ ለምንድን ነው እንደዚህ የምትሆኚው? በአንድ ጊዜ ውሳኔ በቃ እንደዛ። አንዳንድ ጊዜ ስሚ እንጂ ጓደኞችሽ የምንልሽ አይ በቃ ኖ አሳብሽ በዚህ ወይ እዚህ ጋር ጠንካራ መሆን ያለብሽ። እኔ ከስንት ጊዜ በኋላ እዚህ አይነት ነገር ውስጥ የገባሁት ከስንት ጊዜ በኋላ ነው። ዛሬ ላይ ደግሞ እሱን አጥቼ ደግሞ ሌላ ህመም ውስጥ መግባት አልችልም እኮ። እኔም ያ ነገር እንዳይፈጠር ያለፈው ነገር እንዳይፈጠር ከዚህ ቀድመሽ እያሳየሽ ነው ያለው ነገር እያልኩሽ ነው አይደል? ስርዓት መያዝ ያለብሽ ቦታ ላይ መያዝ ነው። እኔ ከሱ ውጭ ማንንም አልተውም። በቃ ልተውም አልችልም። በቃ አይደለም እኔ ተይው እያልኩ ብቻ ሳይሆን ከመጀመሪያው ጀምሬ እየተናገርኩሽ ነበር አይደል? ታውቂያለሽ የኔን ሀሳብ። ሄሉ መረጋጋት አለብሽ። እንደዚህ አይነት ነገር ልብሽን አትስጪ። ብዙ ነገር እየነገርኩሽ ነበር። አሁን ይሄ ነገር እንኳን እንትን እያለ ኪራ እንዴት እናርግ ምን ላርግ? ፍቅር ነው ይገባኛል። ሄሉ ለምን አይገባኝም? እኔ ያለሁበት ነገር አታውቂም። በነገራችን ላይ ማለት ነው ሄሉ እንደዛ ስላልሽ እሱ ተመልሶ ይመጣል ማለት አይደለም። ምክንያቱም አሁን ላይ ይመጣም ይመለስም አይመስለኝ። ምክንያቱም ይችኛው ልጅ ምን ያረጋታል? እሱ ማዳመጥ አንቺን ቢፈልግሽ ቢያፈቅርሽ ኖሮ ከአንዳንድ ያዳመጥሽ ነበር። ምን አደረግሽ? ለምን እንደዚህ አደረግሽ?
እንዴት እንደዚህ ከሆነ ለምን ብሎ ቢያንስ በዛ በጊዜው ሊናደድ ይችላል። ያየው ነገር ሊያናደድ ይችላል። ግን በመነገተው ነገሩ ከበረደ በኋላ ልጅቷን ከመጥራት ቀስ ብሎ ስሜታዊ ሊሆን ይችላል። ምክንያቱም ማንም ሰው የሚሆነው እኔም ሊሆን ይችላል። እሱ ወንድ ስለሆነ ብቻ አይደለም፣ ደግሞ ወንድ ልጅ ይከብዳል። እና መረዳት አልፈለገም። መረዳት ቢፈልግ ኖሮ ልጅቷን መጥራት የለበትም ነበር። አሁን ግን ልጅቷን ጠርቷታል። ልጅቷ ስትዘጋ ባጣ ቆይነት ነይ ባላት ጊዜ የምትመጣ ሂጂ ባላት ጊዜ የምትሄድ ባጣ ቆይነት። እኔ በጣም ግራ የገባ የልጅቷ ነው። እኔ አሁን ላይ ወደ ራስ ተረጋግተሽ እግዚአብሔር ያለ ይሆናል ብለሽ መቀመጥ ነው እንጂ ይመለሳል ብዬ አላስብም። ምክንያቱም እዛ ጋ የጎዳኋት ልጅ አለች፣ ለአንቺ አይገባሽም የሰጠሁሽ ክብር ምናምን እያለ ነው አይደለ? ሲጀመር ልጅቷ ጋር አልጨረሰም። ያለው ነገር የሆነ ነገር ስላለ ነው ከአንዳንድ የመጣው። ለምንድን ነው ልጅቷን እኮ ከአንዳንድ ብሎ ነው የጠራት አይደለ? ስለዚህ ወደ ራስሽ ተመልሰሽ ይሄ ልጅ ይሆነኛል ወይ፣ ከእሱ ጋር ብሬ ልቀጥል ወይ፣ ይጎዳኛል ወይ፣ እንዴትስ ነው የማደርገው፣ ምንስ አድርጌ ነው የሚመጣ መቶ እንትን የሚለኝ ይጠቅመኛል ወይ ነው። በነገራችን ላይ አሁን ቤቶች ምንም ማለት አይደለም። በጣም የምትጎጁ ደግሞ አብረሽ ኖረሹ ብዙ ጊዜ ተላምደሹ ብዙ ነገር አሳልፋችሁ ወይም ወልዳችሁ ሊሆን ይችላል። በጣም ይከብዳል። የአሁን ጅማሮ ገና ጅማሮ ስለሆነ ምንም ማለት አይደለ። የሰው ልጅ ጅማሮ በጅማሮ እያለ የሆነ ነገር ቢከሰትበት ለምን ተከሰተ አልልም። ማንኛችንም ላይ የሚከሰት ነገር ነው። የሰው ልጅ ፍጻሜው ሲያምር ነው። ጅማሮች ዝም ብሎ አእምሮሽ ብሎሽ ቢገባ ነገ ጥሎሽ እንደማይሄድ በምን እርግጠኛ ነሽ? አንድ ሰው የሚያፈቅር ሰው የሚወድ ሰው እስከ ጥግ ይሄዳል። ሄዷል። በእርግጥ አልሄድም አልልም፣ ግን ያዳምጥሽ ነበር ነው የኔ ጥያቄ። ያዳምጥሽ ነበረ። ከዛ ሲቀጥል ደግሞ አንድ ሴት ልጅ የራሷ የምትለው ጓደኛ፣ የወደፊት የትዳር አጋር የምትለው የምታስበው ሰው ካላት ወንድ ጓደኛ ሊኖራት አይችልም ብዬ ነው የማስበው። ሴት ወንድም እንደዛው ሴት ጓደኛ ልትኖረው አይገባም። ይሄ የራሱ ስህተት ነው። በእርግጥ ሄሉ ሰውን ስለምታምን በጣም ብዙ ጓደኞች አሏት። ብዛት ደግሞ የወንድ ጓደኛ ነው። የሴት ጓደኛ ታችሁ ከሆነ ብዙም የላትም። እና ወደ ራስሽ ተረጋጊ። ፈጣሪ ያለው ይሆናል። ይሄን ለፈጣሪ መስጠት ያለብሽ ነው ብዬ ነው የማስበው እንደኔ። እና ውድ ቤተሰቦቼ እናንተ ማሰብ አስተያየታችሁን ስጡት። ብቻ ይከብዳል፣ በእርግጥ ይከብዳል። ቤተሰብ ድረስ ተሄዶ እንደገና ደግሞ ይሄ ነገር ተፈጠረ እንደዚህ ስትሳሳማ የዋት ቢልም ለቤተሰብም ይከብዳል፣ በጣም ይከብዳል። አይነው ግን ምንም ማድረግ አይቻልም።